ምንድነው? አንቺን እኮ ነው ምንድነው? እስኪ በእናትህ አንድ ጊዜ ዝም በለኝ። እሰው ቤት ዘው ብለሽ ገብተሽ ዝም በለኝ ይባላል? ምንድነው? ወይኔ ቲና መጨረሻ እንደዚህ ሆኖ ይቅር። ምን ሆኖ ቀረ? እየቀለድክ ነው? አይ አይደለም፣ እየጠየቅኩሽ ነው። ምን ማለት ነው? ከዚህ በላይ እንዴት የሚያቆስል ነገር ይኖራል? የአቶ ዳንኤልና የወይዘሮ ኤደን የጋብቻ። ለዚህ ነው እንደዚህ ሆንሽው? ተመስገን፣ ዳኒን አፈቅረዋለሁ። ማፍቀር ይገባሃል? ዳኒ ሁልጊዜ ባል ይሆናል እያልኩ ስመኝ የነበረ ወንድ ነበረ። አንድ ወንድ ሄደ ቀረ። ለአንቺ ምንድን ነው ቲና? የአንቺ የመጨረሻው እቅድሽ እሱን ማግባት ነበር? እስኪ አንድ ነገር ልንገርህ፣ ትሁት ላገባ ነው ብላ የጋብቻ ካርድ ብትሰጥህ ምን አይነት ስሜት ነው የሚሰማው? አንቺ ድጋሚ እንደዚህ አይነት ቀልድ ብትቀልጂ ሲጥ አድርጌ ነው የምገልሽ። አይ ህመሙ እንደዚህ ነው የሚያደርገው። ይህንንም አሜን ብዬ መቀበል አልችልም። ሰላም ጤና ይስጥልኝ። ወደኔ የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበለስ። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነባር ቤተሰቦች ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ተመስገን እንግዲህ የትሁትን እና የልጁን ፎቶ አግኝቷል ማለት ነው። ታዲያ ወደ ትሁትን በመሄድ ልጄን የት ነው ያረግሻት በማለትም ይጠይቃታል። ትሁት ደግሞ የምን ልጅ ነው ተፋታኝ፣ የምን ልጅ ነው? ልጅ ክነጣልክበት ፈልግ፣ ያንተ ልጅ ነገ የለችም ትላለች። ታዲያ ተመስገንም ይሄንን ታውቂዋለሽ ሲላትም ትሁት ትደነግጣለች። አይ ይቺ የእህቴ ልጅ ናትም በማለት ተመልስለታለች። እሺ የእህትሽ ልጅ የት ናት ይላታል። ታዲያ ትሁትም ግራ ሲገባት ደግሞ የእህቴ ልጅ ልጄና ልትል ነው ወይ ስትልም ነበር የመለሰችለት። ታዲያ ተመስገን ክፉኛ እያስፈራራትና የት ነው የደበቅሻት ሲላትም ለነጮች ነው የተሰጠችው፣ እሷ ደግሞ የሰጠቻት ጥሩ እድል አገኘው ብላ ወደ ውጭ እንደተላከችው የቷ ልጅ አስመስላት ነግረዋለች። ታዲያ እርግጠኛ ስለሆነ ተመስገን ፎቶውና መረጃ ስለደረሰው ማለት ነው በእርግጠኝነት ሆኖ በልጄ ከመጣሽብኝ አለቅሽም በማለትም ይዝትባታል። በሌላ በኩል ዳንኤል ኤደንን ሊያገባ የሰርግ ጥሪ ይሰጣቸዋል። ቲና በጣም ተናዳለች። ቲና ደግሞ ያናደዳት ዳንኤልን መጨረሻ ላይ እሱን ነው ማገባው፣ እሱን አግብቼ መጨረሻ ህይወቴ ከሱ ጋር ነው የሚኖረው ብላም ወስና ስለነበረ እሱ ግን ኤደንን በጣም ስለሚወዳት ኤደንን ሊያገባ ሰርጋቸው ወደፊት እንደሆነ የጥሪ ካርድም ሰጥቷታል። ታዲያ ካፌሌም ተገናኝተው ኤደን የሰርግ ጥሪ አልሰጣችሽም ወይ ሲላትም ኤደን መጀመሪያ ላይ መንገድ ላይ አግኝታት ለቲና ስትሰጣትም ነበረ። ስቲና በጣም ደንግጣ ልትወረውረው ስትል እንዳትወረውረው ይሄ አዳራሽ መግቢያ ካርድሽ ነው እንዳትቀሪም በማለት መንገድ ላይ አስጠንቅቃት ሄዳለች። ታዲያ ኤደን አስጠንቅቃትና ሰጥታ ስለሄደችም ቲና በጣም ተበሳጭታና ተናዳ ትገኛለች። በሌላ በኩል ተመስገን ቲና ወደ አባባ ቤት ገብታ ለሁለት ቀን ማደራ አሳድሪ ብላ እንድትገባ አስገድዷታል። ታዲያ ቲናማ የሆነን ምን እዛ መግባት አልችልም ስትለውም በማስፈራራት እንድትሄድ እና ያለውን መረጃ እንድታጣራለት ሲያስገድዳት ነበረ። ታዲያ ቲናም የምትሄድበት ስለሌላትና ማደሪያ ስለተቸገረች ማለት ነው ወደና አባባ ቤት እንድትሄድ ተገዳለች ማለት ነው። በሌላ በኩል ተመስገን ዜና ጋር ደውሎ አባባን እገላቸዋለሁ ሲል ዝቶባትም ስለነበረ አባባ ደግሞ ከቤት ወጥተው ወደ መንገድ ቀጥለው ነበረ። ታዲያ ቲናም ይህን የሰማችው የስልክ ጥሪ ወደ አባባ ጋር በመደወል አባባን ሊገልብኝ ነው፣ እሱ እኮ ጨካኝና አረመኔ ነው በማለትም ወደ አባባ ጋር ትደውላለች። ታዲያ ስልኩንም ያነሱታል። ተመስገን ሊገልህ ነው ትሉና በማለትም ወደ ቤት እንዲመለስ ታደርጋቸዋለች። ታዲያ አባባ ወደ ቤት ከተመለሱ በኋላ ሲገቡ ግን ቲና ተረጋግታ በደህና ቁጭ ብላ ነበር የጠበቀቻቸው። ታዲያ ተረጋግታ ስትጠብቃቸው የትሁት መረጋጋት በጣም አስገርሟቸው ማለት ነው። እንዴት ተረጋግተሽ ቁጭ ያልሽ ይሄ ሁሉ ተፈጥሮ ይሏታል። ታዲያ ትሁትም ምን ላድርግ አንድን ነገር በሚመጣበት መጠበቅና መጋፈጥ እንጂ ጭንቅ አያስፈልግም ስትል ነበር የመለሰችላቸው። ታዲያ በሌላ በኩል ካፌ ላይ ቁጭ ብላ
ቲና ማለት ነው ዳንኤል ይመጣልና ሰላም ከተባባልን በኋላ ልታደርገው አይቻልም። እኔ እኮ እወድሃለሁ፣ አፈቅርሃለሁ፣ እኔ እያፈቀርከው ሌላ ሰው ልታገባ አትችልም ትለዋለች። ኧረ ዳንኤልም ከአንቺ ጋር ጊዜው ረፍዷል፣ እኔና አንቺ አሁን ምንም ነገር የለንም፣ ድሮ ጨርሰናል እኮ ከአንቺ ጋር ያለው ነገር ድሮ አብቅቷል። ስለዚህ ምንም ነገር ልበጠብጭና ምንም ነገር ልታስተጓጉይ አትችም፣ እበጠብጣለሁ ብለሽ ብትሞክሪ አልለቅሽም በማለትም ካፌ ውስጥ ቁጭ እንዳለች ዳንኤል ዝቶባት ይሄዳል። ታዲያ ይህን የሰማችው ቲና እየተንደረደረች ወደ ተመስገን ቤት ትመጣለች። ወደ ተመስገን ቤትም ስትመጣ ተመስገን የልጁንና የትሁትን ፎቶ እያገላበጠ እያየም ነበርና ሰከተፍ ብላ ትገባበታለች። ዘገደው ብላ ስትገባበት ምን ሆንሻል? ሰው ቤት ዘገደው ብለሽ የምትገቢው ይላታል። እኔ ቲና እስኪ አንተ ደግሞ ዝም በላይ ትለዋለች። ምንድን ነው ዝም ምልሽ? አንቺ ቤቴ ዘገደው ብለሽ ስገቢ ሲላትም የሆንኩትን ብነግርህ ተዋረድኩልህ፣ ከዚህ በላይ መዋረድ የለም፣ ዳንኤል እኮ ኤደንን ሊያገባ ነው ትለዋለች። ታዲያ ተመስገንም ለአንድ ወንድ ብለሽ እንዲቀለል አድርገው ማለት ነው። ለአንድ ወንድ ብለሽ ታዲያ ምን ችግር አለው ቢያገባ? አንድ ወንድ ሄደ ብለሽ ምንድን ነው አንቺ እሱን ብቻ ነበር እንደ መጨረሻሽ አላማሽ አስበሽ የነበረውም ይላታል። ታዲያ እንደዚህ ሲላትም እኔ ይህንን መቃምኖ መቀበል አልችልም። ስሜቱ እንዴት አድርጌ ላስረዳ? አሁን አንተ ለምሳሌ ትሁት ሌላ ወንድ ልታገባ ነው ትባል ምንድን ነው የሚሰማ ትለዋለች። ታዲያ ተመስገንም እንደዚህ አይነት ወሬ መስማት አልፈልግም፣ እንድታወሪም አልፈልግም በማለትም ታዲያ ተመስገንም በትሁትና በልጄማ እንዴት መጭብኝ አልፈልግም በማለት የቲናን ጉሮሮ ያንቀዋል። አየህ አይደል ስሜቱ እንደዚህ ነው፣ እኔንም በጣም አፈቅረዋለሁ ዳኔ በማለትም ትለዋለች ማለት ነው። ታዲያ ተመስገንም መንገድ ላይ አግኝቷት ትሁትን ልጅ እንዳለውና ልጅሽን የት ነው ያረግሻት ይላታል። እኔ ልጅ የለኝም የምን ልጅ ነው ትለው ነበረ። ታዲያ በዚህ እይታ አንድ ሁለት እያሉ እየተከራከሩ ያለ እስካሁን ታግሽሽ አለው፣ ነገር ግን በልጄና በልጄ ከመጣሽ አልቅሽም በማለትም ሽጉጥ ግንባሯ ላይ ደቅኖባት ይገኛል። በሌላ በኩል ደግሞ ቲና እንደተላከችው ወደ አባባ ቤት አመርታለች። ታዲያ በርም ስታንኳኳ አባባ ነበሩና በሩን የከፈቱት። ብቅ ስትል ቲና ናት። ምን ፈልገሽ መጣሽ ደግሞ አንቺ እዚህ ቤት መግባት አትችይም ሲሏትም ነበር። ታዲያ እዚህ ቤት መግባት አትችይም ሲሏትም ማነው ተመስገን እየሰጣት ወረቀት ነበረ። እሱም ወደ አባባ ቤት እንዴት ግን መግቢያ የሚሆናት ነበረ። ታዲያ ለሁለት ቀን ብቻ ነው አባባ ማደሪያ ጥቼ ነው ለዛሬ ብቻ ልደር ትላለችም። ታዲያ አባባም ያን ወረቀቱን ተሰጠቻቸው። በኋላ ወረቀቱን ሲያዩ ከዛ ያው እንድትገባ ተደርጓል ማለት ነው። እንግዲህ ቀጣይ ትሁትስ ምን ይገጥማት ይሆን? ሽጉጥ ደቅኖባት ነበረ። ቲናስ ወደ ቤት ገብታለች። ምን ይፈጠር ይሆን የሚለውን ይዘንላችሁ ምን መጣ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።